የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት ከተለያዩ እንግዶች ጋር ወደ እናንተ ቆይታ ያደርጋል። ባሳለፍነው ሳምንት ከድንቁ ድሬዳዋ ካፈራቻቸው ዳኞች መካከል አህመድ ሲራጅ አሜ ጋር ቆይታ ማድረጋችን ይታወቃል። በአንድ ክፍል የሚጠናቀቅ አይደለም። ዛሬም እንግዲህ ከሱ ጋር ቆይታ ለማድረግ ወደንና ፈቅደን ተገናኝተናል። አብራችሁ እንድትቆዩ እንጋብዛችኋለን። አሜ እንቀጥላለን። በክፍል አንድ ጥሩ ነገሮችን ተጨዋውተናል። ክፍል ሁለት በዚህ ሊጀምር አንድ ወቅት ዳኝነት ተመደብክና ሰሜኑን አካባቢ ስዞር አንድ ወር በላይ እዛ ቆየ። ፌዴሬሽኑ ከዚህ አንስቶ እዛ ሲመድብ ከዛ ሲመድብ ይህን ጊዜ ታስታውሰዋል? 2002 ምርጫ ነበር አለ እዛ 2002 ምርጫ ነበር። ይሄ ሰሜኑ በቃ ቤተሰብ አደረኩት። እንደዚህ መቀሌ አዲግራት አድዋ ከአድዋ ሽሬ ሰሜን ይዛለ መጨረሻ እንትን አድዋ ነው። በቃ ሴንትራል ቦታ አድዋ ነች። ምርጫም ነበር የዛኔ። የሆነች ቁጭ ብዬ ካፌ የሆነች ጋዜጠኛ መጣች። ምን ትመርጪ ወለች በትግርኛ እኔ እንግዳ ነኝ ማንንም አላውቅም አልኳት። የዛኔ አረጋሽና መለስ ዜና ፉክክር ነበር። ስማዶ ምን ትመርጪ ስትለኝ ሐደስ አልፈልጽ ያልኳት ልኝ ሳቀችና ይተገርሶ የድሬዳዋ ሰው ነኝ አልኳት። እሺ አለችና ያው ሰሜን ነበርን። ሰሜን አድዋ ሄጄ ስመለስ በአጋጣሚ መቀሌ የተመደበው ዳኛ ቀረ። ማን መከላከያ ከትራንስ እኔ ከአድዋ ወደ መቀሌ መጣሁ። ስመጣ ልክ ፍተሻ ላይ ያለው መሳይነች ማለት አጭር ቡና የነበረች ልጅ ካፕቴን የመከላከያ ነበር። ጦሩም አለ የትራንስም ነዋሪው አለ አደንግጥ እሺ ምናምን ትለኛለች እቺ ካፕቴን። ዝም አልኩት። አደንግጥ አንተ ምን አባት ነው አልኩት። አደንግጥ ምትለው ምንድነው? ከዛ አረፋይን ነበር። አረፋይን እዚህ ውርሶ ጦር ትምህርት ቤት ሲጫወት ጫማውን ይዤ ሄዳለሁ እኔ እና ታውቀዋለህ ወይ አለው። አላውቀውም አለው። በቃ ዝም ብለህ ተጫወታለህ። የድሬዳዋ ልጅ ነው ብር አትፍራ አትደንግጥ ምትለው ኳስን እኛ ጋር እንደተፈጠረ ያውቅም እሱ እኔም ብቻ አይቶኝ አንዳንድ ሰው በእንትና አይተው ይለከዋል። ከዛ ገባን። ያው እንትን ስንል የከተማው ሰው ከበሮ ይዞ ይመጣል። ጦሩ በዛ ይጮሃል። ጫወታ ተፋፋመ። አንድ እኔ የማይስማማኝ ንጉሴ አሰልጣኛቸው ነበር ነፍሱን ይማርና የማይመቸኝ ሳሙኤል ይማታል እንትና ይሮጣል ማለት ነው። መድኃኔ የሚሉት አጥቂ ያለ ይሮጣል። እሱ ፈጣን ነው። ነፋው ሰጠውት ቢጫ ሰጠው። ንጉሴ ያወቀ ቀይ እንደሚሰጠው አወቀ። እኔ እንደዚህ እንትን ማይል ነፍጹም እንትና ማን ነው በረኛው ይደውልኛል። በቀደም ደውልልኝ ማን ነው ሲሳይ ባጫ ኮሚሽነር ሆኜ ተገናኘን። ሲሳይ ባጫ ለዳኞቹ ነግራቸዋለሁ ናሽናል ቲም ተጫዋች ነው አክብሮ በቃ አንተ ሰውን ካከበርክ ትከበራለህ። አክብረው ናሽናል ቲም ተጫዋች ነው አክብረው። ያው ከህግ ውጪ ከሆነ እንትን የለም በማድረግ ነው የምታከብረው። በቃ በሰራው ስራ ለሀገር ለፍቷል ምናምን ብለህ ታከብረዋለህ። ከህግ ውጪ ከሆነ ህጉን ነው የምታስከብረው። ግን ክብር መስጠት ያለብህን ነገር ክብር መስጠት አለብህ። እዛ ስንወጣ ያደንግጥ የሚለው ምናምን ሲያየኝ አያውቅኝም። ማሳይ ከቡና ማምጣት ነው። እኔ ቡና መጫወቻ ነው እና ውጪ ስለማልታወቅ ነው። ሜዳና ውጪ ሰው ቁመቴ እኩል አይደለም። ሰውነቴ ቁምጣ ለብሼ
በጣም ረዝማለሁ። ከነ አዳነ ጋር እኩል ነው የምቆመው። ውጪ ስታይን ግን እንትን መስላቸዋለሁ። ያ ነው። በኢትዮጵያ ፕሪሚየር ሊግ ኩፐርቴስ ሳትፈተን ያጫወትክ ብቸኛ ሰው ነው። አላሟላም። እነሱም ዞር ይላሉ እኮ እኔን ከማጣት ያ አስቃቸዋለሁ። እንደዚህ እኔ ጨዋታ ከየት እንደሚመጣ አላውቅም፣ ብቻ አስቃቸዋለሁ። እኔ መጣ አይፈልጉም። አንዴ ሳይሳካልህ ቀርቶ ኩፐርቴስ መደቡ። እኔ እነሱ እኔ እንዴት እንደሚጠሩኝም አላውቅም። እኔ ራሴ ይገርመኛል። አሁን 2003 አልተመደቡ እንትን አልተፈተንኩም። የመጨረሻ ጨዋታ ነበር። አዋሳ መድቦኛል። እንትን ያልሰራሁበትን ብዬ በቃ አዋሳ ሂጄ እንትን አልኩ። ከዛ በኋላ ሳይ ለምንድን ነው ማገበ ያቆምኩ በራሴ ጊዜ። አመር ሲራጅ እኮ በዛ ወቅት ላይ በአንተ በዳኝነት ለአንተ የሚሰጥ ጨዋታዎች ይሄ ብዙ ጥያቄ የሚነሳባቸው አሁን ቁጭ ብዬ ሳይ እስቃለሁ። በቃ እንዴት ነው ይዤ ወጣሁት? እኔ ራሴ ይዤ እንዴት ወጣሁ? እነዚህ ጎረቤት የሆኑት ነገር በሙሉ አስቸጋሪ ናቸው። ግን እኔ ይዤ ስወጣ በቃ ነገር ይሄን ይዤ ገባና አልሐምዱሊላህ ረብ ይላል። ምን ይዘህ ብትገባ ገብቼ ዶርሜ ውስጥ አልሐምዱሊላህ እላለሁ። በቃ ለዚህ እኮ ነው ኮፐርቴስ ብታልፍም ባታልፍም የሚሰጥህ እኮ ለዚህ ነው። አንደኛው ከድሬዳዋ መምጣት ገለልተኛነት ያ ነገርኩህ። መዲና የሚሏት ቺን ከተማ በቃ አባቶቻችን እናቶቻችን የሰሩት እንትን ያ ስም የትም ቦታ ይኖራል። አይ ድሬዳዋ ልጅ በቃ አጥፍቼ ጥፋት አጥፍቼ ሆን ብሎ አይደለም ብሎ ይቀበሏል። ግን ተከሳ አታውቅም አሉ። ገረመኝ። አንድ ጊዜ በዳኝነት ዓለም ከጠየኳቸው ሰዎች ሱመታ አከሌ እንደዚህ አርግቷል አሜ ተብሎ ተከሳ አታውቅም። ካንተ ጋር እበላለሁ ግን በጥሬ እንትን ምታምታ እበላለሁ። ካንተ ጋር ስገባ እንተዋወቅም፣ እዛ ሜዳ ስገባ እንተዋወቅም። ጠጣለሁ ጠጣኝ። እዛ ስገባ ግን አላውቅም፣ ማንንም አላውቅም። እዛ ስገባ ማንንም አላውቅም። ተወለድኩባት ከተማ ድሬዳዋ እንኳን አላውቃትም። ምን እንደሆነ አላውቅም። መስመር አለፍ እዚህ እሺ እላለሁ። የፈለኩት ነገር እሺ እላለሁ። ስንበላ ስንጠጣ እሺ እላለሁ። እቺ ኖሯን አለፈ ይገባዋል። በቃ ያምሮ ያቆም በቃ ህጉን ነው በቃ። በቃ እዛ ኳሱ ስር መሮጥ ነው የሚታየኝ። ጨዋታ ከመጀመሩ በፊት አሜ የት እንዳለ አይታወቅም። ዶርሙ ነው የሚቀመጠው። ከዛ በኋላ ነው ለምንድን ነው ግድዛ ለምን መሰለህ ሀሜት አለ እኛ ሀገር። ሳንሰራ እናወራለን፣ ሳንሰራ እናወራለን። እሱ በርሳይ ቲሙ ላይ ሳይሰራ ሲሸነፍ ወደ ዳኛ ነው ጣቱ እንትን የሚለው። የት እንዳለው ማንም ባያውቅ ኮሚሽነር የማያውቅም በር በቃ ዶርሜን ዘግቼ ቁጭ ነው። አበላ መጣው ያዘው፣ ነገ ጠዋት እንገናኛለን። ምን እንዳመጣ ምን አውቃለሁ። እዛ ጠዋት እንገናኛለን። ያዘው አበለ 6 ጊዜ በተለያዩ ውድድሮች ኮከብ ተብለሃል። የትኞቹ ናቸው? 2 ፕሮጀክት እና 2 ብሔራዊ ሊግ፣ 2 የክልል ክለቦች ሻምፒዮና። እስቲ ንገረኝ የትኛው ቦታ ነው? ፕሮጀክቱ አንድ አዳማ ላይ 94 ዓመተ ምህረት 98 እዚህ ድሬዳዋ ላይ ተካሄደው 97 ተበጥብጦ 98 እዚህ ተካሄደ። እሺ 97 ነፍሱን ይማርና ቦቼን የትግራይ ቲም ማየት አልቻልንም ማለት ነው። እሺ 98 ለኔ ገጠመኝ ነገር ትግራይ ከኦሮሚያ ነበር ፋይናሉ። ረዳቶቼ ያው ዳንኤል ዘለቀ ውድድርና ስነ ስርዓት ያለችው ማዕድን የሚሏት ልጅ ነበረች። አትፍሩ አልኳቸው። ይሄ ጨዋታ ከባድ ነው። ፕሮጀክት ማለት ከላይ የሚመጣ ነው። ሚኒስትሮች ደረጃ የሚታዘዝ ነው። በቃ እና አትፍሩ አልኳቸው። ሁለት ነገር ነው፣ ወይ በጥብጠን እንወጣለን ወይ ሰላም ይዘን እንወጣለን አልኳቸው። ከዛ ቡናና ጎርጊስ እንደዛ አይከብድም። ይሄ ማሊያይ ላቡ የወጣይ ላብ በቃ ምንም ስህተት ላለ መስራት ኳሱ ስር ነበርኩ። ይዘ ስወጣው 97 ያጋጠመውን ያውቃል አወዳዳሪው አካል ከነማሊያ ነው የጨበጠኝ። እንደዚህ ያቀፈኝ ጋሽ ወርቅ ነው የሚሉት። እንደዚህ ነው ያቀፈኝ። ጨዋታውን በሰላም ይዘውታ። እኔ እንደዚህ መሆን መቻ ሀር ላይ አባሮኛ ብር እኔ ማላቀው ብድግ ብዬ እንደዚህ ይሄ ተፈጥሮ ያው ሰፈራችን ታውቃለህ። እንደዚህ ይሄርኩ ደህና አደርካለኝ። ጋሽ ወርቅ ሰላም ነው ምናምን ብዬ አንድ ኪሴ ውስጥ እጄ ውስጥ እዛ ውስጥ ነው ያለው። አታ እንደዚህ ሰላም ይሉት ጋሽ እኔ ያወጣውበት አካባቢ ሰው በቃ ሰው ነው፣ ስራ መስራት ነው እንጂ እንደዚህ አላውቅም አልኩት። ሀረር የሚያስቀኝ ነገር ምን ተከለ
ተቀንሳል ብለህ ተነግሮክ ከሰዓት ኳስ እንዴት ነው የምታጫውተው? እኔ እየተዝናናሁ ነው ያጫውኩት። ተቀንሻለሁ። አጫውተህ ትሄዳለህ። አጫውተህ ትሄዳለህ ሲሉኝ እየተዝናናሁ ነው ያጫውኩት። በቃ ያው መጀመሪያም እዚህ እያለሁ ነው የለመድኩት። ቡድን ሲቀነስ ዳኛ ይቀነሳል ብለህ ቀድመ የምታውቀው ነገር ለአንተ ምንም አይደለም። በኢትዮጵያ ፕሪሚየር ሊግ አህመድ ሲራጅ ካንተ በኋላ ኢትዮጵያ ፕሪሚየር ሊግ መሀል ዳኝነት ያጫወተ ዳኛ የለም። ድሬዳዋ ላይ የድሬዳዋ ዳኛው ነው። እሱ ያሳዝናል። ሰዎች እንደ ታሪክ እንደ ዝና ያወራል። እኔ አይመቸኝም። እኔ ላነሳልህ የፈለኩት ለምን መሰለህ? ለምን የሚለውን ለማንሳት ፈልጌ ነው። አዎ ለምን እንደው ታውቃለህ? ገና የትም ሳንደርስ እንፎካከራለን። የትም ሳንደርስ እኔ ፍቃዱን እሱን ካላለፍኩት ምናምን ፍቃዱን ሳትይዝ የትም አትደርስም። ፍቃዱን ሳትይዝ የትም አትደርስም። ለምን? ፍቃዱ ካንተ ፊት ነው ያለው። እነዛ ሰዎችን ያውቃል ፍቃዱ። እነዛ ሰዎች ጋር ማውራት የሚችለው ፍቃዱ ብቻ ነው። ፍቃዱን ስታከብሩ ነው። እኔ ቦቼ በር እንደ ኮሚቴ ይሰርበኛል። አብረን ዳኛውን እቀበለዋለሁ። እንደዚህ ያልክ ሂሳብ ክፍሎች ሲገባ ሂሳብ ክፍሎችን ቀድሞ ለድሬዳዋ እንዲከፍል ያዘረገው ቦቼ ነው። ይዞላቸው ሄዳል። ድሬዳዋ ሲባል ቀጥታ እንገባለን። መንገዱን መጥረጊያ ያዘው ማን ነው? እሱ ነው። ሁሉ ጊዜ ከፊት ያለው ሰውዬ መንገድ ይጠርጋል። እሱ ሳትይዝ ስትሄድ ትወርቃለህ መሀል ላይ። ለምን? መንገዱን ካንተ ፊት ያውቃል። እሱን ሳታከብር ያኛው እንዴት አንተን ይቀበላል? ይሄ ነው ያለው እኛ ክልል ላይ አሉ። አሁን ደሳስ የሚሉ ዳኞች አሉ። እነሱ እንግዲህ ማብቃት ደግሞ የሁላችንም ስራ ነው የሚሆነው አይደለ? የጋራ ስራ በር ያስደስታል። ፍቄ እኔ ኮከብ ስሆን ብቻዬን አይደለሁም። በር ሁለት ረዳቶቼና አራተኛ ዳኛው ቁጭ ብሎ ለኔ ሲቆጣጠር ነው። አንተ ብቻህን 90 ዲግሪ እንደዚህ ዞር ታያለህ? አችልም። እንደዚህ ነው ይዘህ የምትሄደው። ጥሩ ነገር ስትሆን ጥሩ ሰውንም አትናቅ። አህመድ ሲራጅ በዳኝነት እልፍ የሆኑ ጠንካራ ጎን አለ። ካንተ ወጣቱ ጠንካራን ብቻ ሳይሆን ደካማ ጎንን መማር አለበት። ምን ነበር ደካማ ጎን ብለህ ታስባለህ? ያው ኢንቫይሮንመንት ወሳኝነት አለው። የኛ ኢንቫይሮንመንት ላይ ወጥቶ ትሬኒንግ የሚሰራ ሰው የለም። አሁን ያው ዝብዝፍ እየተ ኢንቫይሮንመንት ወሳኝነት አለው። የሚሮጡ አካባቢውን እንደና አዲስ ከተማ ምናምን ለትሬኒንግ ዝግጁ ናቸው። ትላልቁም ወላ ትናንሹ እኛም አካባቢ እንደምታውቀው መጋደም ለኛ ትንሹ ነገር ስለሆነ ትንሽ ስራ ላይ ነው ትንሽ ችግር የለም። እንደዚህ መሯሯጥ አንችልም፣ እንሰለቻቻለን። ስለዚህ ይሄ ወጣቱ ይሄን ማካንተ ይሄ አስፈላጊ አይደለም። አሁን ዘመናዊ እግር ኳስ እኮ አንድ መሀል ዳኛ እስከ 13 ኪሎ ሜትር ይሮጥ ጀምሯል። ከዲያን በጣም ፈጣን። ስለዚህ መስራት ወሳኝነት አለው። ማየት ከዛም በኋላ ማየት ቪዲዮዎችን ማየት ምናምን ወሳኝነት አለው። ለምሳሌ ከጊዜ ወደ ጊዜ ፉትቦሉ እየተለወጠ መጥቷል። አሁን እንደ በፊቱ ቁጭ ብለህ ከዚህ 50 ሜትር ምናምን አይቻልም። አሁን 5 ሜትር አይደል? 5 ሜትር ነው ዳይቪንጋቸው ምናምን። እኔ ሁለት ሳይኮሎጂ ስለምጠቀም ነው። አንድ በአይኔም እንትላለው፣ ሁለት ከመወሰኔ በፊት ረዳቴ ነው ያለው። እንዴ የት ጋር ቆሞ ነው ለኔ እንትን የሚለው ቶሎ ፈጣን እንትን እይታ ማድረግ አለበት። በኢትዮጵያ ፕሪሚየር ሊግ ቡና ጊዮርጊስን ማጫወት ድምጽ አንድ ላይ አይደለም፣ የተለያዩ ምን አለ መታጫው ፕሪሚየር ሊጉን ፕሪሚየር ሊግ ከ97 እስከ 2006 አለው ያጫወት። ያው ሁለቱንም ተጫውተው ታች ወርደ ብሔራዊ ሊግም ከዛ ላይ ወጥተን እንትን እኔ ያው እንደቀመም የትም ሄዳለሁ። ብሔራዊ ሊግም አንድ ያወርዱኛል። እሺ እኔ በቃ ኢንጆይመንት ነው ማድረግባት ፉትቦሉ ነው። እውነት ነው። መቼ አቆምክ ዳኝነት? 2014። ለምን? በቃ ምንም አይነት ለውጥ እንትን ማድረግ ከሆነ ለምንድን ነው እዛ ጋር ቆሜ ዝብዝፍ ምለው ብዬ ወጣቶቹ ይውጡ መንገድ መልቀቅ ነው። እኔ አሁን ኮሚሽነር ሽበት በሽበት እስከመሆኑ አልጠብቅም። አሁን እዚህ ጋር ወጣታለች እዛ ድረስ ማየት ካልቻልኩ አቆማለሁ። ኮሚሽነር ሆንክ? መቼ ነው ኮሚሽነር ልትጀመርከው? 2015 እዛ ኮርስ ሄጄ የወሰድኩት 2016 ሰርቻለሁ። ትወጣለህ ብዙ ጊዜ። ግን ልዩነት አለው ኮሚሽነር ሆኖ እነዛ ሲጻፉብህ የነበሩ
እኔ ምንም ደንታ የለኝም። እኔ ሲጽፉብኝ ደንታ በቃ እኔ ነገርኩ ብር ያቺን ኑራ ልፌ ገብቼ ራሴን ነው ማስደስተው። ራሴን ካስደሰትኩ በኋላ ከዛ ሰዎችን እንትን ትርታ አዳምጣለሁ። አንድ ጊዜ ባንክ ከቡና ዳዊት እስጢፋኖስ ቡና ነበረ አስቸገረኝ ማለት ሚደረኝ ጂቦ ከዚህ ባንክ ሄደዋል። የኛ ጂቦ ጠራውትና እዚህ ጎርጊስ ጋር አንድ ጊዜ ያሳይልኝ አልኩት። ጎርጊስ ጋር ወስደ ያቺ ሾርታቴ ሁለት እግሩ አይለችም በሁለት እግሩ ወስዶ ድርግም ሲያደርገው ምን አርኩ ወንድም አይደለው እኔ ነኝ ጠላት ጀግና መጣል አልኩት። ከዛ ያን ጫወታ ወዳው ነው የወጣሁት። እኔ እንትን አላስኩ በሸሚዝና በሱሪ ወጣው። ቦርሳዬን እዛው ትቼ መልበሻ ቤት ትቼ ጋሸቱ ይላቸዋለሁ እዛው አስቀመጥኩና ከተመልካይ ጋር ወጣው። ያው ሰማቸዋለሁ ወር ከነሱ ጋር መንገድ እየሄድኩ ነው። ኮፊያ ለብሼ ዝም ብዬ ነገርኩ። ሜዳ ውስጥ ያለው ሰውነቴና ውጪ ያለው እኩል አይደለም። በጣም ረዝማለሁ ሜዳ ውስጥ በጣም ወፍራም ነኝ። ውጪ ስወጣ አታገኘው። እንደዚህ ካላወቅ አንድ ጊዜ ሂሳብ ክፍል አንተ ቁጭ ብላ ቋሳየችና አበል ወስድ ሄድኩ። አንተ አይደለም አለችኝ። አሁን ሜዳ ላይ የምትሮጠው አንተ አይደለም እሱ ረጅም ነው በጣም ወፍራም ነው ምናምን አትለኝም። ኦ ጋሽ በሬ አቦቺ ሴት ይሆናል ነገርልና አንተ አይደለም ትለኛለች አልኩት። የወደ ትግሬ ነበረ ይስቃል። እሱ ነው ሲቂው ምናምን ብዙ ጊዜ መታወቂያ እያለ ደም ነኝ ከተማችን ነች አላስተማረችም እኮ እንትን ረሃ በቃ ጭንቀት ነው። ግን ለዳኝነቱ ሳይጠቅም አይቀርም የነጻነት አይደል? እኔ አላውቅም። እኔ ማንንም ይሁን እኔ እዛ ሰሜን እዝ አንድ ታሪኩ የሚሉት ልጅ ነበር። እዚህ መከላከያ መጣና ዋና ቡድን እዚህ ተዋወቅን እና እዚህ አልቻለም መሰለኝ ሰሜን እዝ ሄደ። ባህር ዳር ከሰሜን እዝ እየተጫወቱ 8 ገብቶበታል ሰሜን እዝ። እኔን ሰውዬ ቀይ ብሰጠው 12 ሊገባ ነው አለ ምናምን ብዬ ከጭንቅላቴ ጋር እያወራው ነው። ጥፋት አጥቷል። ቀይ የሚያሰጥፋት ከጭንቅላቴ ጋር እያወራው ያው ኮሜንሴስ ይየለ እሱን እየተጠቀምኩ እያለው ከዛ ጋር አበድ ነምጭኩን ከኛ እንጥቁኝ ምናምን አለኝ። አለቃይ ማለት ነው ከእንቅልፋ በቃ የሰውዬ ይጫወታልኩና በቃ የሻለቃ ማድረግ አለው። እኔ መጃወኩ እንትን መስሎኛል። ዝም ብሎ ተራ ወታደር እንደዚህ እሺ ከዛ ሰውጣ ነገርኝ የሻለቃችን ነውና አሁን ክበቡን ወስዳቸው ምናምን ቆይ ልጠይቃቸው። የሚፈሩ ሰዎች አሉ እንትን ብሎ የሚፈሩ ሰዎች ስላሉ እነሱ የሚፈሩ ከሆነ እኔ አልሄድም ብቻዬን። ከኔ ጋር የሚሄዱ ከሆነ እንሄዳለን። ምን ችግር አለው? ድሬዳዋ ስላሉ ዳኞች ከስር ለሚያርጉ ጥሩ እገዛ ታደርጋለህ። ወዲቲ እዛ ሸዋ ሜዳ ላይ ቆይታ ስታደርግ ትልቅ ምስጋና አቅርባለችና ይሄም ጠንካራ ጎን ነው ለማለት ፈልጌ ነውና ጥሩ ነገር ነው። አሜ ብቻ እኔ በጋራ እንስራ ነው እንጂ ለምሳሌ አሜ ብቻው ምናምን እቺ ነገር ደስ አትለኝም። እኔ በጋራ ስንሰራ በጋራ ብዙ ሰዎችን ወደ ላይ ይዘን እንሄዳለን። ተስፋዬ ማሙ ኮሚሽነር ሲወዙ ማን ነው እዛ ይነገርላቸው ከወጋዩ ጀምረ እስከ ጌትነት ነው ያለው። ጌትነት 2 አመት አልነበረም ወደ ሜዳ አንድ አመት ሳሰራ ስቀር ከፌደራል ወደ አንደኛ ደረጃ ተወርዳለህ። የት ነበር 2 አመት ሲሉኝ ትግል ላይ ነበር እቺ ነገር ሰላም ሲያስከብር ነበር ብዬ አሁን ያው አንደር 20 ይሰራል እንደ አምባሳደር ነው ማለት ብቻዬን ማውራት ምን ያደርጋል? ሰው ሲጨመር ፍቃዱ አንተም ያንን ስትይዝ ብዙ ሰው ሲሆን ተሰሚነት እንትን ይላል። አሁን እነዚህ ሰዎች እኔን ተቀበሉኝ በጓደኝነት ነው አይዋሽም በሚል ነው ተቀበሉኝ እንጂ አናውቀውም። አንድ አመት የት ነበረ ማስረጃ አምጣ ምናምን ቢል አዮ ግን ስንበዛ ተዛጋ ብዙ ሰው እንሆናለን ብዙ ድምጽም እናሰማለን። እኔ ብቻዬን ኢትዮጵያ ላይ መታወቅ ምን ያደርጋል? ዋጋ የለውም። ግን ከስፖርት ውጪ ህይወት ምንድነው የሚመስለው? አንተ አሁን መናገር አልችልም። ከዚህ በፊት ግን ጥሩ ህይወት ነበረኝ። አሁን ግን ትንሽ እስቲ ወዴት እንደሚሄድም አላውቅም። ትንሽ ጥሩ ላይ አይደለሁም ማለት በቃ ማውራት አልፈልግም። ከሜዳም ጠፍተሃል። ከዛ ጋር አንድ ነገር ሲያጋጥም እዚህ ጋር ደስታ የለም። ያ ነው። ግን እንዳንተ ፍላጎት አለ ህፃናቶችን በዳኝነት ማፍራት ነው?
ባፈራ በሰራ ደስ ይለኛል ግን እንዴት እንደሆነ አላውቅም ወደፊት ጥሩ ነገር ከመጣ እኔና ወጋዩ ተነጋግረናል ኤክስፒሪየንስ ነው ዳኝነት ኤክስፒሪየንስ በቃ በመታጠፋው ጥፋት ይነገራል እያሻሻልክ ነው የምትሄደው እኔ ያስተማሩኝ በዚህ ጋሽ ታደሰ ናቸው አዲስ ከተማ ሰው ናቸው ቁጭ ብሎ ካታንጋ ነው የሚያዩኝ እኔ ካታንጋ እንደዚህ እንደ እንትን ነበረች እዛ ላይ ቁጭ ብሎ ያዩኛል ከዛ እኔ ጥሩ ሰዎች ያጨበጨቡ ሰዎች ያጨበጨቡ ሪማን ማይችልኝም ስል እሳቸው ወገቤን ይሰፍሩታል አትችልም ይሄን አልሰራም እዚህ ጋር እንደዚህ ነበር ምናምን ሲሉኝ እንዴት ይላሉ እንደገና ነገም ተነስቼ ያንን ለማድረግ ጥረት አደረገ እንጎ በእናንተ ጊዜ አሜ ዳኛ ፊሽካ አነፋፍራሱ የተለየ እኔ ቤቴ ከስቴዲየም አጠገብ ነውና ጨዋታ ስትጀምሩ ቅጣት ምት ሲሆን ሲያልቅ ጨዋታውን ሳላየው በመስማት ብቻ እረዳ ነበር ልክ ነኝ ትክክል ነው አንተ ኃይለ መላክ እዚህ ከረመራ ይዘዋል እሺ መደበ እኔ ነበርኩ ሜዳ ማን ነው ብሎ ከዚህ ሮጦ መጣ እንዴት አይነት ፊሽካ ምናምን ብሎ የፊሽካዎችን ድምጾች ምናምን ለይቶ ይሄን ዳኛማ ምናምን ሲያዳ የሽማግሌው ነው እንዴ ያለላ ወጣት ሆነ እንደዛ ስታፈራው ይፈልጉዋል ለማምጣት ፊሽካ አነፋፍራው ይድና ብቻን ኢላሂ ይልኛል ነበር ኮሮንታዩ ተለማመድ ኦኬ ፊሽካ መንፋትራው ተለማመድ አጭር ረጅም እንትኖችን እንትን አድርግ ይለዋል አሁን ማንም ምንም አይነግርህም በስ ኢቭን ደንብ አይነግርህም እንደ ባለመብት እንትን ትላለህ ደንብና ሎፎዘጌም አለ ሎፎዘጌም ነው አትነካው ግን ሎፎዘጌሙ በደንብ እንትን ትለዋለህ በደንብ ታስቀምጠዋለህ በደንብ ከሎፎዘጌም ውስጥ የማያስፈልግህን ደንብ ላይ ታመጣዋለህ ግን ብዙዎቹ አሜ ያንተን አላውቅም አሜ ከደረሰበት በላይ መድረስ ይችል ነበር ብለው ያምናሉ አንተ ምን ትላለህ ነበር ሰው ያስፈልጋል ነገርኩ በር ብቻ ነው የተመደስ ነው የሚያሰራ ሰው ካንተ ጋር የሚሰራ ምን ሎፎዘጌም አብረህ የምታወራው የሚሰጥ መስጠት ስትቀበል መስጠት ከሆነ የትም ትደርሳለህ ግን ብቻ ምንም አሁን አማራ ትልቅ ነው ወር የት እንደሚያርፉ ታውቃለህ ሰሜን ነው የሚያርፉ እንትን ፒያሳ ነው የሚያርፉት ፒያሳ ነው ሳይተዋወቁ አንድ ላይ ያወራሉ አንድ ላይ ይበላሉ ድሬዳዋ ነው የሚያርፈው አላውቅም ነው ቤኒሻንጉል ፒያሳ ያርፋል ሰሜን ሆቴል ጋር አንድነት አላቸው ባይዋደዱም በር ባይተዋወቁም አንድነት አላቸው ድሬዳዋ ዳኛ የት ነው የሚያርፈው ትል የለም አሁን አንተ ፌደራል ላይ ነቆንከው ወደ ኢንተርናሽናል የማደግ እድል አልነበረም ነበር እርኩና እነማንን አይለመላክን ጥዬ ነው ቦቼን ጥዬ ነው ማን ነው የምትለው እስቲ ንገረኝ የኔ ሰዓት የነበሩት በር ቶፕ የነበሩ ሰዎች ናቸው ነኪነ አፍሪካ ዋንጫ ሄዶ ያጫወቱት እና እነሱ ነው ከመንገድ የምታወጣው እነ ቦቼን ነው እንዴ ቦቼ በዚህ ሄዶ በኮቶኒ አርግቶ በመናም የሚመጣው አሜ ቀይ ብርካ ሚል ማይፈልግ አትገናኘው ግን ለቦቼ የተለየ ቦታ አለ እሱም እንደዛው ነፍሱን ይማረውና የታመመ ጊዜ ቤቱ ትሄዳለ እሱም እንደዛው ነው ለኔ ለምሳሌ እቺ ዲፕሎማሲ ያልከው እችላለሁ በተለይ አሁን ባለፈው አዲግራት ተጻፈ ሪፖርት ጻፈብን ብሎ አዲግራት ከምንድን ነው ጫወታ እሱ ኮሚሽነር ነበር እና ሪፖርት ጻፈብን ብሎ ብዙ ሰዎች ይደውሉበታል ሽፈራው በዚህ አጋጣሚ ማንሳት ፈልጋለሁ እግዚአብሔር ይማረው እጄ እሱን አሁን ያለ መጠየቅ ትንሽ ይጸጽሰኛል ሽፈራው ምን አባት ነው ምናምን ይላል ቆይ ሽፈራው እንጂ ስልክ አምጣ እንደዚህ ምን አባት ምናምን አይሰራም በዚህ ዘመን አምጣው ምን ያንተ ካብዚና ያዲሽሬ ግደፊው አብዚ ጸገም የለም ምናምን ብለዋለሁ ይቀዘቅዛል በቃ እቺን ለቃ ቋስ ታወራለት የኛ ሀገር ሰው ምን ይፈልጋል መሰለህ በቋንቋው አውራው መምሰል ይበላል በቋንቋው አውራው በቃ ከዛ ጸጥ ይላል አሚያንተ ይሻላል በርፋንታ ስኳሩ አስጨምረው እሺ የትም ብንሄድ በቃ እኔ ይዤ እወጣለሁ እሱንም ራሱ ይዤ እወጣለሁ ግን በስቴዲየም ውስጥ ኢትዮጵያ ላይ ብዙ ጊዜ ጨዋታዎች አስቸጋሪዎች ናቸው አንዳንዴ በፊሽካ ተጀምሮ በጥይት ግን እንደዚህ አጋጥሞ አያውቅም እውነት ለምሳሌ ሁሉንም አስቃለሁ ወርኔ ገና ስገባ ከፖሊስ ጀምሮ አሁን ባህር ዳር የኔ ከተማ ነች ብለው
ኮማንደር አበበ የሚሉት አለ። ማሚዋ መጣ ስንት ልግዛ 50 ምናምን ይለኛል። ጋሻ ቤተው ነው 50 ገዝቼልህ ምናምን ይለኛል። እቺ 50 ግራም እሺ ይላል። እኔም ሲሄድ ያው እሱ እንደዛ አድርጎ እኔም ሽቶ ይዤ ምናምን የፈልግ ድብልቅ አንድ ጊዜ የውበቱ አባት ነው የውበቱ ወንድም ነው አሉ። አንዱን በቀይ ሳስወጣበት በር ከፍታለሁ አለኝ። የስቴዲየም ሮጦ እንዲገቡ እንዳላስደበደበ አልኩት። ከተማዬ መሆኑን አታውቅም እንዴ አልኩት። አስደበድባለሁ ነው ያልኩት። ካንተ በላይ አስደበድባለሁ። ብቻ ላይፍ አለ ኳስ ላይ አንዱ 10 ለቃ ሰጠኝ ነው አለ። 10 ለቃ ትፎክራለሽ ሊያስፈራራ ረዳዳኛ የበር አየር ኃይል ነች አልኳት። 3 ጊዜ ፓራሹት ወርዳለች። ስለዚህ ይዘጋል እኔን ተወኝ በፓራሹት 3 ጊዜ ወርዷል። ስለዚህ ይዘጋል እኔ ጋር ሳደርስ ፌንት ነቅላለለዋለሁ። እንዴት አርግቶ እኔ ጋር ግን እነዚህ ትልልቅ ተጫዋቾች አያስቸግሩም ማሚ እነዚህ በኢትዮጵያ ላይ ደጉ ማን ነው ደጉ ገና ጎርጊስ አላጫውት ተከራካሪ ይመስለኝ ነበር። ሳይው በጣም ጸባይኛ ነው። እኔ ፊት አይቶ ምን ሆነ ገና ስገባ ግን እናዳነ እኔን ለማንጀርጀር ዳኛ ያለ ሳምሶል አለ ተሰውዬ 40,000 ህዝብ ወክዬ ነው የመጣሁት። ዳኛው አለ እነሱ አሁን ሳን ጆርጅ ናቸው አልኩት። እኔ አሜ ድሬዳዋ ነኝ አልኩት። 40,000 ህዝብ ወክዬ ነው የመጣሁት። ስለዚህ አልሰማም። እኛ ሀገር ሰዎች ናቸው አከብራቸዋለሁ ወዳቸዋለሁ አልኩት። ግን ሜዳ ስገባ አልሰማም አልኩት። እንደዚህ ፊትን አይቶ ሊያንጀርጅሩ ይፈልጋሉ። በአካባቢ ልጅ በምናምን ልጅ አንዳንዱም አለ ሰላም ብሎ ጨርሻለሁ ከሱ ጋር በቃ ይጎር ይሰጠናል ምናምን ይላል። በዚህ ስንት ነገር አለ። ግን አንድ ሰው አሁን ታዳጊዎች ዳኛ መሆን ቢፈልጉ ምንድነው ማድረግ ያለባቸው? አሜ ቻሌንጆችን መቋቋም ነው። እናት ተሰደባለ ቤተሰብ ይሰደባል። ይሄን ቻሌንጅ በቃ በላበር ነው። አንድ ዳኛ ነው እዚህ ድሬዳዋ ላይ የመጀመሪያ ጊዜ ያጫወተ እናቱስ እንዴ የሚየማ ለምን ተሰደባለች ብሎ አስቀምጦ እዚህ ምድር ባቡር ሜዳ ነው የት ከአየር ኃይል ነው ከምንም መጣው መሰለኝ። በቃ ሁለተኛ አልመጣ ብሎ ዘገረ። ያ ዳኛ ቢመጣ ሰውነቱ ቁመቱ ደስ የሚል ነበር። ያው ነገር ኩብር እነ ዮሲያስ ምናምን የሚመጡ ዳኞች ብዙ ነበሩ። ግን በመሃል ላይ ተቆራረጠ። ለምን ሰዎችም የለንም ለማብቃት ለምናምን የሚያነሳሳ ሰው አይታል። አሁን በቀደም ጉሌድ እንትናን ጠየቀው የሆነ ክንፈ የሚሉትን ጠየቀው። ክንፈ መልሶ እኔን ጠየቀኝ። እንዴት ነው ድሬዳዋ ላይ ዳኛ የማይፈራው? አሚ ላይ ምን ታይቶ ነው የሚፈራው አልኩት። አሚን ከፊት ታስቀምጥ ሌላ ይመጣል ምሳሌ እና ይመጣል። ለዚህ እኮ ነው እግር ኳስ ተጫዋቹም እኮ ያጣ ነው እኮ በዚህ ምክንያት ነው። ድሮ እና አሸናፊ ነው ዮርዳኖስ እና ኬኔዲን እያዩ ብዙ ወጡ። ይሄ ትውልዳው ማን ነው? እዛ ነው እውነት ነው የሚያስቸግር። ግን ዳኝነት ላይ በጣም መስራት መቻል አለብን እንዳልከው ሁላችንም በጋራ። እኔ ያስቆጭኛል በፕሪሚየር ሊጉ አንዳንድ ዳኞች ሳይ አሚ ይሄ ዳኛ ካጫወተ የዲቪዚዮን ላይ የሚያጫውቱ የኛ ዳኞች ሳይ እውነት ለምንድን ነው የማይመደቡት? ዲቪዚዮን ይገባል። አዎ እኮ ለምንድን ነው የማይመደቡት ያስብለኛልና እንዳልከው ግን መከባበር ሲነርነት ደግሞ ከምንም በላይ መቅደም መከባበር በጣም ነው የሚያስፈልገው። አህመድ በጣም ነው የማመሰግነው። ያው ሰዓታችን ስለሚገድበን ነው እንጂ ብዙ ነገር ማውራት እንችላለን። ግን መጨረሻ ላይ ጣል የምታደርግልን ነገር ካለ መናገር የምትፈልገው ማመስገን የምትፈልገው አካል ካለ ጊዜው ያለ። በአጠቃላይ ድሬዳዋ ህዝብና ከክቡር ከንቲባችን ጀምሮ ያሉት አመራሮች ተጫውተው ያሳለፉም አሉ ያልተጫወቱም አሉ። ከፍተኛ አመራሮች መካከለኛ አመራሮች ተጫውተው ያሳለፉ አሉ። እንደዚህም አሁን አመራሮቻችን ኳስ እየተጫወቱ ነው። እኔ ክቡር ከንቲባ የወላይታን የደቡብ ክልልን እንትን አርግቶ እንደ ክልል እንትን ካደረጉ በኋላ እነሱ በሄዱ በሳምንቱ ነው የርኩት ድሬዳዋ ሚል ቲቸር ለብሼ ምንድነው ከንቲባችሁ ከየት ነው የመጣው? ምንም ማንም አይደሉም። ከሰው ነው የተፈጠሩት ከሰው ስለማይርቁ ነው። እናንተም እንደዛ ከሆናችሁ ሰዎቻችሁን ከወደዳችሁ ምን ከሆናችሁ ሰዎቻችሁም እናንተን ይወዳሉ። ይሄን ነገርኳቸው። ስለዚህ ያው እንደ ድሬዳዋ የድሬዳዋ ህዝብና ከተማዋን እንደ አመራር ከክቡር ከንቲባ ጀምሮ ከፍተኛ አመራሮችን መካከለኛ አመራሮችን እንደ ሰላምና ደህንነታችን የፖሊስ ከፍተኛ አመራርና እስከ ንዑስ ጣቢያ ድረስ ያሉትን
በአጠቃላይ ድሬዳዋ ህዝብን ማመስገን ፈልጋለሁ። እኔም በጣም ነው ማመሰግነው አህመድ ሲራጅ አንተን የመሰለ ትልቅ ዳኛ በእውነት ቃለ መጠይቅ ማድረግ በመቻሌ ኩራት ይሰማኛል። ፈቅደና ወደ ስለመጣህልኝ ጊዜህን ከኔ ጋር ስላሳለፍክ በእውነት በጣም አመሰግናለሁ። ህይወት ይባረክ። ከልብ ነው ማመሰግናለሁ። እሺ የተከበራችሁና የተወደዳችሁ ተመልካቾቻችን ከድንቁ ዳኛ አህመድ ሲራጅ ጋር ያደረግነው ቆይታ የተመለከታችሁት ነው የሚመስለው። አባይን በጭልፋ ነው። ምክንያቱም ትልቅ ታሪክ ያለው 26 ዓመት በዳኝነት ያጫወተ 6 ጊዜ በተለያዩ ውድድሮች ኮከብ የተባለ ድሬዳዋን ያስጠራ ትልቅ ዳኛ ነው። ስለዚህ ከሱ ጋር ያደረግነው ቆይታ በጣም ደስተኛ መሆናችንን በዚህ አጋጣሚ መናገር እንፈልጋለን። የዛሬው ዝግጅታችን በዚሁ ያበቃል። ተስፋኑ በየነ ከኛ ጋር አብሮ ቆይታል። በእናንተ ስም ክብረት ይስጥልን። አሸዋ ሜዳ ዛሬውን በዚሁ ቢያበቃም ሳምንት በሌላ እንግዳ ይጠብቃችኋል። የሳምንት ሰው ይበለን። ሰላም ሁሉ ከናንተ ጋር ይሁን። ሰላም